This is the story of a man. ይህንን ሰው በዝነኛው የኦሽዊትዝ ምስጢር በተሰኘው የእውነተኛ ታሪክ መጽሐፍ ያውቁታል። በኦሽዊትዝ የማጎሪያ ካምፕ በፈጸማቸው ዘግናኝ ድርጊቶቹ ዓለም የሞት መልአክ ሲል ይጠራዋል። በሙያው የሕክምና ዶክተር ቢሆንም ዕውቀቱን ለመግደል እንጂ ለማዳን አልተጠቀመበትም። ዶክተር ዮሴፍ መንገሌ። This is the story of Yosef Mengele. በአይሁድ ዘር ላይ በፈጸመው ጭፍጨፋና በኦሽዊትዝ ባደረገው የሰው ልጅ ሰምቶት የማያውቅ ዘግናኝ ድርጊቶቹ ምክንያት ሞሳድና የተቀረው ዓለም ለበርካታ አስርት ዓመታት ዱካው የረገጠበትን ሲያስስ ታየ የተባለበትን ሲያምስ ከፖላንድ እስከ ጀርመን ከአርጀንቲና እስከ ፓራጓይ ከሪዮ ዲ ጄኔሮ እስከ ባቫሪያ ሲያድነው ኖሯል። የሞት መልአኩ መጨረሻ ግን እጅግ አስገራሚ ነበር። ለመሆኑ ዶክተር መንገሌ ለአያሌ አስርት ዓመታት ከዓለም አይን እንዴት ተሰወረ? ታላላቅ የስለላ ተቋማት ጭራውን መያዝ እንዴት አቃታቸው? እስከ ቪዲዮ ማብቂያ ድረስ አብራችሁን ከሆናችሁ ከዓለማችን አስደናቂ ታሪኮች መካከል አንዱ የሆነውን የናዚውን ዶክተር ዮሴፍ መንገሌ የአደን ታሪክ ይመለከታሉ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ጴጥሮስ አገኘሁ አብሬያችሁ ቆያለሁ። ከኦሽዊትዝ ከረጅም ጊዜ በፊት፣ ከምርጫዎቹ ከረጅም ጊዜ በፊት፣ ከጋዝ ክፍሎቹ ከረጅም ጊዜ በፊት ዮሴፍ መንገሌ ከባቫሪያ እጅግ ሀብታም ቤተሰቦች የአንዱ የበኩር ልጅ ነበረ። የተወለደው በማርች 16 1911 በኢትዮጵያን አቆጣጠር ደግሞ መጋቢት 7 1903 ዓ.ም ጊልዝበርግ በተባለች ጸጥተኛ የጀርመን ከተማ ውስጥ ነበረ። ለባዕዳን የመንገሌ ቤተሰብ የስኬት ምሳሌ ነበረ። አባቱ ካርል መንገሌ በጀርመን ውስጥ ካሉት እጅግ ስኬታማ የግብርና ማሽነሪ ኩባንያዎች የአንዱ ባለቤት ነበር። የቤተሰቡ ንግድ የሀገር ውስጥ ኢኮኖሚውን የተቆጣጠረ፣ በመቶዎች የሚቆጠሩ ሰዎችን የሚቀጥርና በከተማዋ ሕይወት ውስጥ በሁሉም ዘርፍ ተጽዕኖ የሚያሳድር ነበረ። ልዩ መብትና ሀብት ወጣቱን ዮሴፍ ከተወለደበት ጊዜ ጀምሮ ከቦታል። ከድህነት ከፖለቲካዊ አለመረጋጋት ከወጡት የበርካታ የወደፊት ናዚ መሪዎች በተለየ መንገሌ በገንዘብ ተቸግሮ አያውቅም። የነገ ሕይወቱ ከስጋት ውጪ ነው። ቤተሰቡ የበለጸገውን ንግድ እንዲወርስ ይጠብቁታል። እሱ ግን ሕክምና መረጠ። መጀመሪያ ላይ የሚያስመሰግን ውሳኔ ይመስል ነበር። ዮሴፍ አስተዋይ፣ ስርዓት ያለው፣ ደስተኛና ታላቅ ዓላማ ያለው ነበረ። ክላሲካል ሙዚቃ ይወዳል። ጥሩ ስነ ጥበብም ያደንቅ ነበር። በበረዶ ላይ መንሸራተት ስኪንግ ያስደስተው ነበር። መምህራኑ እንደ ብሩህ ተማሪ ይመለከቱታል። በወጣትነት ሕይወቱ ውስጥ ምንም ነገር በኋላ ላይ ስሙን የሚያስጠራውን አስፈሪ ነገር የሚያሳይ ምንም ዳና አልነበረም። ነገር ግን ታሪክ የሚቀረጸው በግል ጠባይ ብቻ አይደለም፣ በሐሳቦችም ጭምር የተቀረጸ ነው። በ1920ዎቹና በ1930ዎቹ መጀመሪያ በጀርመን አደገኛ ሐሳቦች ማንም ከገመተው በላይ በፍጥነት እየተስፋፉ ነበር። ዮሴፍ መንገሌ በ1930 ወደ ሙኒክ ዩኒቨርሲቲ ሲገባ ጀርመን በከፍተኛ ቀውስ ውስጥ ነበረች። የኢኮኖሚ ውድቀት፣ የፖለቲካ ሁከት፣ ከአንደኛው የዓለም ጦርነት በኋላ የመጣ ብሔራዊ ውርደት። በተመሳሳይ ጊዜ አዶልፍ ሂትለርና የናዚ ፓርቲ ሙኒክን የአዲሱ ፖለቲካዊ እንቅስቃሴ ማዕከል ያደርጓት ነበር። ወጣት ተማሪዎች ከትምህርት ክፍለ ጊዜያት በላይ ለሆኑ ነገሮች ተጋለጡ፣ ከርዕዮተ ዓለም ጋር ተገናኙ። በዩኒቨርሲቲዎች ውስጥ አንድ አሳሳቢ እምነት ተቀባይነት ያገኝ ጀመረ። ይህም እምነት የሰው ልጅን ዝርያ በመምረጥና በማራባት ሴሌክቲቭ ብሪዲንግ ማሻሻል ይቻላል ይላል። አንዳንድ ዘሮች በባዮሎጂያቸው የበላይ እንደሆኑ፣ ሌሎቹ ደግሞ ስልጣኔን እንደሚያዳክሙ። እነዚህ ሐሳቦች ዛሬ ላይ ዘረኛና የሐሰት ሳይንስ ተደርገው ይታወቃሉ። በዚያን ጊዜ ግን በርካታ የተከበሩ ምሁራን እንደ አብዮታዊ ግኝቶች ይመለከቷቸው ነበር። ሕክምና ከፖለቲካ ጋር ከጊዜ ወደ ጊዜ እየተሳሰረ መጣ። አንትሮፖሎጂ የሰው ልጅ ጥናት የምድሎ መሳሪያ ሆነ። ጄኔቲክስ የዘረመል ጥናት ለስደትና ለበደል ማካካሻና ማረጋገጫ ሆነ። ዮሴፍ መንገሌ እነዚህን ንድፈ ሐሳቦች ሙሉ በሙሉ ተቀበላቸው። ከመጠራጠር ይልቅ ሙሉ የሥራ ሕይወቱን በእነርሱ ላይ ገነባ። የዶክትሬት ምርምሩ ትኩረት ያደረገው በሰዎች መካከል አሉ በሚባሉ ዘረኛ ልዩነቶች ላይ ነበረ። በተወረሱ አካላዊ ባህሪያት ላይ ተሳበ። እንደ አገጭ ስርጉድ ቺን ዲምፕል ያለ ትንሽ ነገር እንኳን በመንገሌ አእምሮ ውስጥ
የዘር ውርስ ንድፈ ሐሳቦችን የሚደግፍ ማስረጃ ሆነ። ፕሮፌሰሮቹ ሸለሙት። ምርምሩ ምስጋናን አተረፈ። ትልቅ ፍላጎቱና ምኞቱም አደገ። ከዚህ በኋላ ሕክምናን በቀላሉ ታካሚዎችን የመፈወስ ሥራ አድርጎ አልተመለከተውም። ይልቁንም የሰውን ልጅ እንደገና የመቅረጽ መንገድ አድርጎ አየው። ይህ እምነት በመጨረሻ አሰቃቂና አስከፊ መጨረሻን ያስከተለ ነበር። እንደ አውሮፓውያኑ አቆጣጠር በ1930ዎቹ አጋማሽ ዮሴፍ መንገሌ የናዚ ስርዓት የሚወዳቸውን የሚያደንቃቸውን ነገሮች በሙሉ ተላብሶ ነበር። በብዙ ነገር የተሳካለት የተማረና በፖለቲካ ታማኝ የሆነ ነበር። ከሁሉም በላይ ደግሞ በዘር ርዕዮተ ዓለም ሙሉ በሙሉ ያምን ነበር። በ1937 የሥራ ሕይወቱ ለዘላለሙ ተለወጠ። በዘር ሕክምና ዘርፍ የጀርመን ዋነኛ ባለሥልጣናት የነበሩት የፕሮፌሰር ኦትማር ፎን ፌርሾር ረዳት ሆነ። ለመንገሌ ይህ ከተከበረ የሥራ ሹመት በላይ ነበር። ወደ ናዚ ከፍተኛ የሳይንስ ምርምር ማህበረሰብ የተደረገ ጥሪ ነበር። ፎን ፌርሾር ጄኔቲክስ የእያንዳንዱን ሰው ዋጋ ይወስናል የሚለውን እምነት ያራምዱ ነበር። የእርሱ ላቦራቶሪ ለናዚ ዘረኛ ፖሊሲ ከሆኑት ዋና ዋና የእውቀት መሠረቶች አንዱ ሆነ። በእርሱ መሪነት መንገሌ በኋላ ላይ በላቦራቶሪ እንስሳት ላይ ሳይሆን በሕይወት ባሉ ሰዎች ላይ የሚሞክራቸውን ሐሳቦች አሻሻለ። በዚያው ዓመት ኤስኤስ የተባለውን የናዚ ልዩ የጦር ክንፍ ተቀላቀለ። ከመደበኛው የጀርመን ጦር በተለየ ኤስኤስ ራሱን እንደ ልሂቅ ወንድማማችነት ይመለከት ነበር። አመልካቾች ጥልቅ የሆነ የጀርባ ታሪክ ምርምር ይደረግላቸው ነበር። የዘር ጥራትን ለማረጋገጥ ሲባል ለበርካታ ትውልዶች ወደ ኋላ የሚሄዱ የቤተሰብ ታሪኮች ይመረመሩ ነበር። አባልነት ክብርን ያጎናጽፋል፣ ስልጣንንም ተጽዕኖንም። ለታላቅ ዓላማ ለሚመኙ ወጣት ባለሙያዎች ኤስኤስን የተቀላቀሉበት መንገድ በሌላ በማንኛውም ቦታ የማይገኙ ዕድሎችን ከፈተላቸው። ዮሴፍ መንገሌ በእነዚያ በሮች በገዛ ፈቃዱ ገባ። ልዩ ጫና አልተደረገበትም፣ አልተገደደም። ይህንን መንገድ መረጠ። ብዙም ሳይቆይ አውሮፓ ወደ ጦርነት ማዕበል ውስጥ ገባች። ሲጠብቀው የነበረው ዕድል ሊመጣ የተቃረበ መሰለ። ሴፕቴምበር 1939 ጀርመን ፖላንድን ወረረች። ሁለተኛው የዓለም ጦርነት ተጀመረ። ለሚሊዮኖች ሊገመት የማይችል መከራና ስቃይ መጀመሪያ ነበር። ለዮሴፍ መንገሌ ግን የህይወቱ ትልቁ ዕድል ሆነ። አዲስ ሙሽራ የሆነውና በሥራው ወደፊት ለመገስገስ የጓጓው መንገሌ ወደ ኤስኤስ የዘርና የምደባ መስሪያ ቤት ተዘዋወረ። በወረቀት ላይ ሥራው አስተዳደራዊና ቢሮክራሲያዊ ይመስል ነበር። በእውነቱ ግን የናዚን የዘር ፖሊሲ ለማስፈጸም ኃላፊነት ከተሰጣቸው ዋና ዋና ተቋማት አንዱ ነበረ። እያንዳንዱ አመልካች ይለካ፣ ይመረመር፣ እንዲሁም በመደብ ይከፋፈል ነበር። የአይን ቀለም፣ የፀጉር ቀለም፣ የአፍንጫ ቅርጽ፣ የመንጋጋ መስመር፣ ግንባር፣ በጣም ትንሹ አካላዊ ዝርዝር እንኳን ሳይቀር የዘር ዋጋን የሚያሳይ ማስረጃ ተደርጎ ይወሰድ ነበር። ለዘመናዊ እይታ ሂደቱ የማይረባና አስቂኝ ይመስላል። ለናዚ መሪዎች ግን እነዚህ ልኬቶች ሳይንስ ነበሩ። ዮሴፍ መንገሌ ደግሞ እያንዳንዱን ቃል ያምን ነበር። በቀላሉ ትዕዛዞቹን መፈጸም ብቻ ሳይሆን የዘር ቢሮክራሲ ግንባታ መሰረት እየጣለ ነበር። ከዚያም በጁን 1941 ጀርመን የኦፕሬሽን ባርባሮሳን በሶቪየት ህብረት ላይ የሚደረገውን ወረራ አስጀመረች። እንደ ሺዎች ወታደራዊ ሐኪሞች መንገሌ ወደ ምስራቃዊ የጦር ግንባር ተላከ። በዚያ የተደረገው ውጊያ አውሮፓ ከዚህ በፊት ካየችው ከማንኛውም ነገር የተለየ ነበር። ሙሉ ከተሞች ጠፉ፣ መንደሮች ተቃጠሉ፣ ሚሊዮኖች ሞቱ። በዩክሬን አሰቃቂ የጦርነቶች ቀጠና አቅራቢያ ያገለገለው መንገሌ በተኩስ ውስጥ ሳለ ባሳየው ደፋርነትም ስም አተረፈ። በጠላት ጥቃት ስር እያለ የቆሰሉ ወታደሮችን አድኖ የጀርመንን ከፍተኛ የወታደራዊ ሜዳሊያዎችን አንዱ የሆነውን የአይረን ክሮስ ሽልማትን አገኘ። ለአለቆቹ እርሱ ካሁን በኋላ ተስፋ ሰጪ ሳይንቲስት ብቻ አልነበረም፣ ሽልማት ያገኘ መኮንንም እንጂ። ታማኝ ናዚ፣ ምሳሌ የሚሆን የኤስኤስ ሐኪም። ነገር ግን ዕጣ ፈንታ ጣልቃ ገባ። በ1942 በጽኑ ቆስሎ ለግንባር ውጊያ ብቁ አይደለም ተባለ። ለአብዛኛዎቹ መኮንኖች እንዲህ ያለ ጉዳት ወታደራዊ ምኞታቸውን ያበቃለት ነበር። ዮሴፍ መንገሌ ግን እጅግ ጨለማ የሆነውን በር ከፈተለት።
የባቡሩ ደጆች ተከፈቱ። ደክሟቸው የነበሩ እስረኞች ወደ መድረኩ እየተንገዳገዱ ወረዱ። ሻንጣዎች ተሸክመዋል። ሕፃናት ከወላጆቻቸው ጋር ተጣብቀዋል። አረጋውያኑ ለመራመድ ይቸገሩ ነበር። በጥቂት ደቂቃዎች ውስጥ ዕጣ ፈንታቸው ይወሰናል። በኤስኤስ መኮንኖች መካከል እጅግ ባማረና ንጹሕ ዩኒፎርም የተዋበ አንድ ሐኪም በረጋ መንፈስ ቆሞ ነበር። ጫማዎቹ ያበሩ ነበር። ጓንቶቹ ምንም እድፍ አልነበራቸው። የፊቱ እይታ ዘና ያለና የተረጋጋ ነው። አንዳንድ ጊዜም ፉጨት ያፏጭ ነበር። የሐኪም ዮሴፍ መንገሌ ነበረ። ስራው በሚያሳስት ሁኔታ ቀላል ይመስላል። በአንዲት እጁ እንቅስቃሴ ብቻ ማን መኖር እንዳለበት ይወስን ነበር። ማን መሞት እንዳለበት፣ ወደ ግራ፣ ወደ ቀኝ፣ ሕይወት፣ ሞት። ውሳኔው ብዙውን ጊዜ ከ2 ሰከንድ ያነሰ ጊዜ ይወስዳል። ጤናማ አዋቂዎች ወደ አስገዳጅ የጉልበት ሥራ ይላካሉ። ሕፃናት፣ ነፍሰ ጡር ሴቶች፣ አረጋውያን፣ ታማሚዎች፣ ሁሉም ማለት ይቻላል ሻወር ቤት እንደሆኑ ወደሚያምኗቸው ሕንፃዎች እንዲሄዱ ይደረጋል። የሄዱት ግን ወደ ጋዝ ክፍሎች ነበር። በጥቂት ሰዓታት ውስጥ ሰውነታቸው ወደ አመድነት ይቀየራል። ከጥቃቱ የተረፉ ሰዎች በኋላ ላይ ስለ መንገሌ እጅግ የሚያስፈራ ነገር ያስታውሳሉ። ከበርካታ የኤስኤስ መኮንኖች በተለየ በሥራው የሚደሰት ይመስል ነበር። ምስክሮች በፈገግታ የታጀበ እንደነበር ይናገራሉ። የክላሲካል ሙዚቃ ፉጨት ያፏጭ ነበር። ሺዎችን ለሞት በሚመርጥበት ጊዜ በተረጋጋ ሁኔታ ያወራል። እስረኞችን እጅግ ያስፈራቸው የዚህ የጨዋነትና የከፋ ጨካኝነት ስብስብ ነበር። ሲመለከቱት የተማረና የሰለጠነ ሐኪም ይመስላል። ነገር ግን ከረጋው ፈገግታ በስተጀርባ በታሪክ ውስጥ ከታዩት እጅግ ጨካኝ ገዳዮች አንዱ በዚያ ስፍራ ቆሞ ነበር። ማቆሚያ ከሌለው የእስረኞች ፍሰት መካከል አንድ ቡድን የኦሽዊትዝን ትኩረት ወዲያውኑ ሳበው። መንታዎች ከባቡሩ ሲወርዱ ዘበኞች በሕዝቡ መካከል ቃሉን ይጮሁ ነበረ። መንታዎች እያሉ። መንታዎች ወዲያውኑ ከቤተሰቦቻቸው ይለያዩ ነበር። ወላጆች ይህ ማለት ልጆቻቸው ለልዩ ጥበቃ ተመርጠዋል ብለው እንዲያስቡ አደረጋቸው። በርካቶቹ ለመጨረሻ ጊዜ ልጆቻቸውን እያዩ እንደሆነ ፈጽሞ አልተረዱም። ለመንገሌ መንታዎች እጅግ ውድ የሆነን ነገር ይወክሉ ነበር፣ የተፈጥሮ ፍጹም ሳይንሳዊ ሙከራን። ተመሳሳይ መንታዎች ተመሳሳይ የዘረመል ጄኔቲክ ስብጥርን ይጋራሉ ማለት ይቻላል። አንዱ ልጅ በሽታ፣ ቀዶ ሕክምና ወይም ኬሚካሎች እንዲደረግበት ተደርጎ ሌላኛው ልጅ ምንም ሳይነካ ቢቀር መንገሌ ልዩነቱን መለካት እንደሚችል አመነ። የመጨረሻ ዓላማው ከትምህርታዊ ጉጉት በጣም የራቀ ነበር። የናዚ ሳይንቲስቶች አንዳንዶች ለምን መንታ እንደሚወልዱ መረዳት ከተቻለ እያንዳንዱ አሪያን የምትባል እናት በርካታ ልጆችን የምትወልድበትን መጻኢ ጊዜ አልመዋል። ብዙ ልደቶች፣ ብዙ ወታደሮች፣ በፍጥነት የሚያድግ የጀርመን ሕዝብ። ለናዚ መሪዎች ይህ ሕክምና ብቻ አልነበረም፣ የሕዝብ ቁጥር ምህንድስና ፖፑሌሽን ኢንጂነሪንግ ነበር። የጀርመን የምርምር ፋውንዴሽን ለሥራው የገንዘብ ድጋፍ አደረገ። በኦሽዊትዝ ውስጥ የምርመራ ፓቶሎጂካል ላቦራቶሪ ተቋቋመ። ናሙናዎች ተሰበሰቡ። የደም ናሙናዎች ተወሰዱ። የሰውነት ክፍሎች በማቀዝቀዣዎች ውስጥ ተቀመጡ። እያንዳንዱ ሙከራ በሳይንሳዊ ጥንቃቄ ይመዘገብ ነበር። ነገር ግን ከእያንዳንዱ ጠረጴዛ በስተጀርባ አንድ ልጅ ቆሟል። እያንዳንዱ ሳይንሳዊ ማስታወሻ ሊገመት የማይችል ሙከራን ይወክላል። በዚያ ላቦራቶሪ ውስጥ ሕክምና መሰረታዊ ዓላማውን ጣለ። መፈወስ ከእንግዲህ ምንም ዋጋ አልነበረውም። ሙከራ ብቻ፣ ውጤት ብቻ፣ ርዕዮተ ዓለም ብቻ። በኦሽዊትዝ ውስጥ ለተያዙት ሕፃናት ደግሞ እጅግ የከፋው ገና የሚመጣው ነበር። በእያንዳንዱ ስልጣኔ ውስጥ አንድ ወቅት አለ። ሳይንስ ምርጫ የሚገጥመው ጊዜ። የሰውን ልጅ ያገለግላል ወይስ ስልጣንን ያገለግላል? በኦሽዊትዝ ውስጥ ያ ጥያቄ አስቀድሞ መልስ አግኝቶ ነበር። ዮሴፍ መንገሌ በፊቱ ያሉትን እስረኞች እንደ ሰው አድርጎ መመልከቱን አቁሟል። ለእርሱ ዳታ፣ መረጃ ነበሩ። ናሙናዎች፣ በሕይወት ያሉ የላቦራቶሪ ዕቃዎች። በየማለዳው ሕፃናት ለምርመራ ወደ እርሱ መኖሪያ ክፍሎች ባራክስ ሪፖርት ያደርጉ ነበር። አንዳንዶች በፈገግታ የተሞላው ሐኪም ሊረዳቸው የመጣ ይመስላቸው ነበር። ከረሜላ ይሰጣቸዋል። በለስላሳ አንደበት ያወራቸዋል። ስሞቻቸውን ያስታውሳል። በሞት በተከበቡ ፍርሃት በዋጣቸው ሕፃናት ዘንድ አንዳንዴ ከዘበኞቹ ይልቅ የተሻለ ደግ ሰው ይመስል ነበር። ነገር ግን ቅዠት ነበር። ከዚያ ሰላም ሰጪ ከሚመስለው ፈገግታው በስተጀርባ
ማንኛውም የሞራል ስነ ምግባር ያለው ሐኪም ሊያጸድቃቸው የማይችላቸውን ሂደቶችም ይጠብቁ ነበር። ልጆቹ እጅግ አደገኛ እስከሆነ ድካም ደረጃ እስኪደርሱ ድረስ ደም በተደጋጋሚ ይወሰድባቸው ነበር። አይኖቻቸው ተለክተው ፎቶግራፍ ይነሳሉ። የሰውነት ተመጣጣኝነት በጥንቃቄ ይመዘገባል። የኤክስሬ ምርመራዎች፣ መርፌዎችና የሰውነት ክፍሎችን የሚነኩ ከባድ ምርመራዎች የዕለት ተዕለት ሕይወት አካል ሆኑ። እያንዳንዱ ምልከታ በሳይንሳዊ ጥንቃቄ ይጻፋል። ነገር ግን ማስታወሻዎቹ ፍርሃታቸውን ወይም ህመማቸውን አልፎ አልፎ ነው የሚመዘግቡት። ለመንገሌ መከራና ስቃይ በሙከራ ውስጥ ያለ ሌላ ተለዋዋጭ ሁኔታ ቫሪየብል ብቻ ነበር። ከማንኛውም ሌላ ቡድን በላይ መንታዎች ይስቡት ነበር። የጭነት ባቡሮች ወደ ኦሽዊትዝ በደረሱ ቁጥር ዘበኞች ወዲያውኑ ተመሳሳይ ወንድማማቾችና እህትማማቾችን ይፈልጋሉ። ካገኟቸው መንታዎቹ ከሌሎች ሰው ሁሉ ይነጠላሉ። ብዙውን ጊዜ ወላጆቻቸው በቀጥታ ወደ ጋዝ ክፍሎቹ ይላካሉ። ልጆቹ ይህንን ፈጽሞ አያውቁም። በርካቶቹ ቤተሰቦቻቸውን እንደገና የሚያዩ ይመስላቸው ነበር። በምትኩ ግን ወደ መንገሌ ዓለም ገቡ። ሙከራዎቹ ሁልጊዜ ይለዋወጣሉ። አንድ ቀን የደም ልውውጥ፣ ሌላ ቀን ደግሞ ያልታወቁ ነገሮች የሚወጉበት አሰቃቂ መርፌዎች። አንዳንድ ሕፃናት ከፍተኛ ትኩሳት ያጋጥማቸዋል። ሌሎቹ በከባድ ኢንፌክሽን ይሰቃያሉ። አንዳንዶቹ አይኖቻቸውን አጡ። ሌሎቹ ደግሞ በሐኪሞቹ ሆን ተብሎ በተደረገባቸው ምስጢራዊ በሽታዎች ምክንያት ፈጽሞ ማገገም አልቻሉም። አንዱ መንታ ሲሞት ጭካኔው አያበቃም ነበር። ከጥቃቱ የተረፉት ሰዎች ምስክርነት እንደሚያሳየው መንገሌ በሕይወት ያለውን ሌላኛውን መንታው እንዲሁ እንዲገደል ያዝ ነበር። ለምን? ምክንያቱም በሬሳ ምርመራ ወቅት የሰውነት ክፍሎቻቸውን ማወዳደር ይፈልግ ስለነበር ነው። ለእሱ ሞት ሙከራውን አያበቃውም፣ ይልቁንም ያስቀጥለዋል እንጂ። ከበርካቶቹ የተረፉ ሰዎች ምስክርነቶች መካከል አንዱ ታሪክ ለማመን እጅግ የሚከብድ ሆኗል። አንድ እስረኛ በኋላ ላይ እንደሚያስታውሰው 2 ትንንሽ ሕፃናት ከመንገሌ ላብራቶሪ ተመልሰው ሲወጡ አይቷል። አካላቸው በቀዶ ጥገና ተሰፍቶ እርስ በእርስ ተያይዘው ነበር፣ ጀርባ ለጀርባ። ሰው ሰራሽ የተያያዙ መንትያዎችን ለመፍጠር የተደረገ ሙከራ ነበረ። ምንም አይነት የሕክምና ምክንያት አልነበረውም። ምንም አይነት የስኬት ዕድል አልነበረውም። የማወቅ ጉጉት ብቻ፣ አባዜ ብቻ። ቁስሎቹ በኢንፌክሽን ተበከሉ። ጋንግሪን፣ የህዋሳት መሞትና መበስበስ በፍጥነት ተስፋፋ። ሕፃናቱ ያለማቋረጥ ይበከሉ ነበር፣ ቀን ከቀን ሌሊት ከሌሊት። ምንም ሊደረግ አልቻለም። ምንም አይነት ተገቢ የሕክምና እርዳታ አልተደረገላቸውም። እነርሱን ለማዳን ምንም አይነት ጥረት አልተደረገም። ሙከራ ወድቋል። ሕፃናቱ በቀላሉ እንዲሞቱ ተደረገ። ዛሬም እንኳን የታሪክ ተመራማሪዎች እነዚህን ታሪኮች ያለመደንገጥና ያለመጠራጠር ለማንበብ ይቸገራሉ። በበቂ ሁኔታ ስላልተመዘገቡ አይደለም፣ ይልቁንም ሕክምና ምን ያህል ሙሉ በሙሉ ከርህራሄ ተላቆ እንደነበር ስለሚያሳይ እንጂ። በኦሽዊትዝ ውስጥ ሳይንሳዊ ሙከራ ከሞራልና ከሥነ ምግባር ተነጥሎ ነበር። አንድ ጊዜ ያ ከሆነ በኋላ ምንም አይነት ገደብ አልነበረም። አንዳንድ ታሪኮች በሕይወት የሚቆዩት አንድ ሰው ታሪኩን ለመናገር የሚያስችል በቂ ዘመን በሕይወት ስለኖረ ነው። ከነዚህ ከተረፉ ሰዎች አንዷ ሩዝ ኤልያስ ነበረች። ወደ ኦሽዊትዝ ስትደርስ ነፍሰ ጡር ነበረች። ይህ ብቻ እንኳን ለሞት ከተዘጋጁት መካከል አድርጓት ነበር። ነገር ግን ዮሴፍ መንገሌ የተለየ ውሳኔ አስተላለፈ። መታዘብና መመልከት ፈልጓል። ልጇ በካምፕ ውስጥ ተወለደ። ከዚያም ለማሰብ እጅግ የሚከብድ ትዕዛዝ መጣ። እናቲቱ እንዳታጠባ ተከለከለች። ጡቶቿ በጭንቅ ተጠፈነጉ። ለአዲሱ ሕፃን ምንም አይነት ምግብ እንዳይሰጥ ተደረገ። መንገሌ አንድ ነገር ማወቅ ፈልጓል። አንድ ሕፃን ያለ ምንም ምግብ ለምን ያህል ጊዜ በሕይወት መቆየት ይችላል? በየቀኑ ይከታተለው ነበር። ለመረዳት አይደለም፣ ጣልቃ ለመግባትም አይደለም፣ ለመመልከት ብቻ። ሕፃኑ ከጊዜ ወደ ጊዜ እየደከመ መጣ። ትንሹ አካሉ እየተሰቃየና እየደረቀ ሄደ። እናቲቱ የራሷን ልጅ ማጥባት ሳትችል በቁሟ አቅም አጣች። በ8ኛው ቀን መንገሌ ማታውኑ ጠዋት እንዲመለሱ አዘዘ። ምልክቱ ግልጽ ነበር። እናትና ልጅ ወደ ጋዝ ክፍሎቹ ይላካሉ። ከመንጋቱ በፊት ሕፃኑ አረፈ። መንገሌ ሲደርስ የሕፃኑን አስክሬን ለማየት ጠየቀ። ነገር ግን ለመቃጠል ከሚጠብቁት ቁጥር ስፍር የሌላቸው ሬሳዎች መካከል ራሱም ቢሆን ያንን ትንሽ ሕፃን ለይቶ ማወቅ አልቻለም ነበር። ለሩዝ ኤልያስ የአሰቃቂ ሁነት የራሷን ሕይወት እንዲተርፍ ምክንያት ሆነ። ይህ
ከኦሽዊትዝ ከወጡት እጅግ አሰቃቂና አስደንጋጭ ምስክርነቶች አንዱ ሆኖ ይኖራል። Right, left. And with his hand he waved. I didn't know this. Either life, death. የናዚ መሪዎች ዮሴፍ መንገሌ ያደርግ በነበረው ነገር አልቀጡትም፣ ይልቁንም ሾሙት። የጦርነት የላቀ አገልግሎት መስቀል ዋር ሜሪት ክሮስ ሽልማትን ተቀበለ። የቢርከናው ካምፕ ዋና ሐኪም ሆኖ ተሾመ። ምርምሩ የገንዘብ ድጋፍን ሳበ። ሪፖርቶቹ ከፍተኛ ባለስልጣናትን ያስደስቱ ነበር። ለሥርዓቱ መንገሌ ስኬታማ ሳይንቲስት ነበር፣ ለእስረኞቹ ደግሞ አረመኔ፣ የሞት መልአክ። መምጣቱ ወዲያውኑ ከፍተኛ ፍርሃትን የሚፈጥር ሰው። ወላጆች ሲመጣ ሲያዩት ልጆቻቸውን ይሸሽጉ ነበር። መንታዎች ላለመታወቅ ይጸልያሉ። ጠንካራ የሚባሉት እስረኞች እንኳን የእግሩን ድምፅ ይፈሩ ነበር። ከጊዜ በኋላ የተለያዩ ታሪኮች በካምፕ ውስጥ ተሰራጩ። የመርፌዎቹ ታሪክ፣ የመሰወር ታሪክ፣ የቀዶ ሕክምና ጠረጴዛዎች ታሪክ፣ ወደ ላብራቶሪ ገብተው ፈጽመው ያልተመለሱ ሕፃናት ታሪክ። የሞት መልአክ የሚለው ቅጽል ስም ከሰማይ የወረደ ያህል በሁሉም አፍ ውስጥ ተሰራጨ። ስያሜውን ያገኘው ከእጁ የሚወጣ አንዲት ምልክት አንድ ሰው ሌላ ቀን በሕይወት እንዲኖር ወይም ለዘላለም ወደ ኦሽዊትዝ የማጥፊያ ማሽነሪ ውስጥ እንዲጠፋ ስለሚወስን ነው። በ1944 ማጠቃለያ ላይ ግን ከካምፑ ውጪ ያሉ ክስተቶች መለወጥ ጀመሩ። የጀርመን ጦር ወደ ኋላ ያፈገፍግ ጀመረ። የሶቪየት ቀይ ጦር ከምስራቅ በኩል ያለማቋረጥ ወደፊት ገሰገሰ። ወደ ኦሽዊትዝ ከደረሰ በኋላ ለመጀመሪያ ጊዜ ዮሴፍ መንገሌ ሊቆጣጠረው የማይችለው አደጋ ገጠመው። የነበረውን ያልተገደበ ስልጣን የሰጠው ጦርነት በሽንፈት እየተጠናቀቀ ነበር። ጃንዋሪ 1945 የናዚ ኢምፓየር እየፈረሰ ሄደ። አንድ ወቅት አውሮፓን የተቆጣጠሩት ጦሮች አሁን ወደ ኋላ ያፈገፍጉ ጀመረ። ከምስራቅ በኩል የሶቪየት ቀይ ጦር ወደ ፖላንድ አቅጣጫ ወደፊት ተመመ። በመንገዳቸው ላይ ደግሞ ኦሽዊትዝ በደም በጨቀዩ ግድግዳዎቹ ደረቱን ነፍቶ ቆሟል። በካምፕ ውስጥ ላሉት እስረኞች እየቀረቡ ያሉት ወታደሮች ለብዙ ዓመታት ያላዩትን ነገር ይወክሉ ነበር። ተስፋን። ለኤስኤስ ግን የጭንቅ ሰዓት ነበር። ማስረጃዎች መጥፋት ነበረባቸው። ናዚዎች ኦሽዊትዝ ነፃ ቢወጣ ዓለም ምን እንደሚያገኝ ተረድተው ነበር። ሰነዶቹ፣ ፎቶግራፎቹ፣ ሙከራዎቹ፣ አስክሬኖቹ፣ እውነቱ፣ በተቻለ መጠን ብዙ ማስረጃዎችን ለማጥፋት ትዕዛዞች ተሰጡ። በሺዎች የሚቆጠሩ እስረኞች በኋላ ላይ የሞት ጉዞዎች ዴዝ ማርችስ ተብለው በሚታወቁት መንገድ ወደ ምዕራብ እንዲጓዙ ተገደዱ። ለመራመድ እጅግ የደከሙት ብዙውን ጊዜ ይገደሉ ነበር። ነገር ግን ዮሴፍ መንገሌ ይህንን አልጠበቀም። በጃንዋሪ 17 1945 ኦሽዊትዝን ለቆ ወጣ። ማን መኖር እንዳለበትና ማን መሞት እንዳለበት ሲወስን ዓመታትን ያሳለፈው ሰው አሁን ለራሱ ሕይወት መትረፍ ይዋጋ ጀመር። በጉዞ በርካታ ነገሮችን ተሸክሞ ነበር። ሳጥኖች፣ ሰነዶች፣ የምርምር ማስታወሻዎች፣ ከሙከራዎቹ የተወሰዱ ናሙናዎች፣ ያደረጋቸውን ነገሮች የሚያወሱ ማስረጃዎች። ከጥቂት ሰዓታቶች በኋላ የሶቪየት ጦር ክፍሎች ወደ ኦሽዊትዝ ገቡ። የናዚን ወንጀሎች ስፋት የሚያሳዩ ነገሮችን አገኙ። የጫማዎች ተራሮች፣ የሰው ፀጉር፣ የግል ቁሳቁሶች፣ የሕፃናት አልባሳት፣ የግድያ ማሽነሪ ቅሪቶች። ነገር ግን አንድ ሰው አልነበረም፣ ዮሴፍ መንገሌ። የናዚ ጀርመን ውድቀት ከፍተኛ ሁከትና ድብልቅልቅን ፈጠረ። ሚሊዮኖች ተፈናቀሉ። ወታደሮች ዩኒፎርማቸውን ጣሉ። ተፈናቃዮች ድንበር አቋረጡ። ቤተሰቦች የጠፉ ዘመዶቻቸውን ፈለጉ። በዚህ ምስቅልቅል መካከል የጦር ወንጀለኞች ተሰወሩ። መንገሌ የኤስኤስ ዩኒፎርምን አወለቀ። እርሱም እንደሌላው ማንኛውም የተሸነፈ የጀርመን ወታደር ሆነ። ለመኖር የሚታገል ሰው። የተባበሩት መንግስታት ኃይሎች የሚፈለጉ ናዚዎችን ዝርዝር ይዘው ነበር። ከፍተኛ መሪዎቹ አስቀድመው ይታወቃሉ። ሂትለር፣ ሂምለር፣ ጎሪንግ። ከነርሱ በታች ግን በሺዎች የሚቆጠሩ ስሞች ነበሩ። ሁሉንም ወንጀለኛ ማግኘት የማይቻል ሆኖ ተገኘ። መንገሌ ምንም ያህል አደገኛ ቢሆንም የሱ ስም ከበርካቶቹ ስሞች መካከል አንዱ ስም ብቻ ነው። በዓለም አቀፍ ደረጃ ገና በክፉ ዝናው ያልታወቀ ስም። በ1945 የጸደይና የበጋ ወቅት የአሜሪካ ኃይሎች 2 ጊዜ ያዙት። በሁለቱም ጊዜያት አመለጣቸው። ክስተቱ የተከሰተበት ምክንያት በሚያስገርም ሁኔታ ቀላል ነበር። ኤስኤስን ሲቀላቀል መንገሌ ልማዳዊ የሆነውን የደም አይነት ንቅሳት ታቱ እንዳይደረግለት እምቢ ብሎ ነበር።
በርካታ የኤስኤስ አባላት የደም አይነታቸውን የሚገልጽ ንቅሳት ከክንዳቸው ስር ነበራቸው። ከጦርነቱ በኋላ መርማሪዎች የድርጅቱን አባላት ለመለየት ያንን ይጠቀሙበት ነበር። ንቅሳቱ አንድን ሰው ወዲያውኑ ሊያጋልጥ ይችላል። መንገሌ ግን በግል ኩራቱና በማናለብኝነት ንቅሳቱን ሳይነቀስ ቀርቶ ነበር። ያቺ ትንሽ ውሳኔ ሕይወቱን አዳነችው። እስረኞች በሚመረመሩበት ጊዜ ወታደሮች ያንን ምልክት ይፈልጉ ነበር። መንገሌ ግን ምንም ምልክት አልነበረውም። የሚያሳምን ታሪክ ተናገረ። ከጦርነቱ በኋላ በነበረው የጀርመን ድብልቅልቅ ሁኔታ ውስጥ ተለቀቀ። ይህ ውሳኔ እጅግ ታላቅ የሆኑ መዘዞችን ያስከተለ ነበር። ከተባበሩት መንግስታት ቁጥጥር ካመለጠ በኋላ መንገሌ ወደ ባቫሪያ ተመለሰ። አንድ ነገር ያስፈልገው ነበር፣ ጥበቃ። የት ማግኘት እንደሚችልም በትክክል ያውቅ ነበር። ቤተሰቡ ጋር የመንገሌ ስም አሁንም ተጽዕኖ ነበረው። የቤተሰቡ ንግድ አሁንም ኃያል ነበር። ገንዘብ በሮችን መክፈት ይችላል፣ ዝምታ ደግሞ በሮችን ሊዘጋ ይችላል። ወደ ቤቱ ሲመለስ በዚያ መቆየት የማይቻል መሆኑን ተረዳ። የአሜሪካ መርማሪዎች ስፍራውን አስቀድመው ጎብኝተውት ነበር። ዘመዶቹ አደጋውን ተረዱት። በአቅራቢያው ከቆየ ሙሉ ቤተሰቡ ሊጎዳ ይችላል። ስለዚህ የመሸሸጊያ ቦታ ተዘጋጀለት። ዮሴፍ መንገሌ ተሰወረ። በኦፊሳላዊ ሁኔታ ከእንግዲህ አይኖርም። አንድ ወቅት የኤስኤስ ሐኪም ዩኒፎርም ይለብስ የነበረ ሰው የግብርና ሰራተኛ ሆነ። አዲሱ ማንነቱ ቀላል ነበር። ምንም ነገር ያልሆነ ሰው እህሎችን ዘራ፣ መሬት አረሰ፣ የሰዎችን ትኩረት ከመሳብ ተቆጠበ። ለውጡ በሚያስገርም ሁኔታ ለማመን የሚከብድ ነበር። አንድ ወቅት የሺዎችን ሕይወት ይቆጣጠር የነበረ ሐኪም አሁን ቀኖቹን ተራ የግብርና ስራዎችን በመስራት ያሳልፍ ጀመረ። ነገር ግን ፍርሃቱ ፈጽሞ አልተለየውም። እያንዳንዱ ድምፅ፣ እያንዳንዱ እንግዳ፣ እያንዳንዱ ባዕድ ፊት ያስበረግገው ጀመረ። ለዓመታት መንገሌ ደህንነቱ የተጠበቀ እንደሆነ አመነ። ከዚያም በራሱ ላይ የነበረውን እምነት ያደቀቀ አንድ ወቅት መጣ። የኑረምበርግ ችሎቶች ዓለም ከናዚ ሐኪሞች ምስክርነቶችን መስማት ጀመረ። ሙከራዎች፣ የሕክምና ወንጀሎች፣ የሰው ልጅ ሙከራ፣ የወንጀሉ ፈጻሚዎች ስሞች መውጣት ጀመሩ። አንድ ስም ደግሞ በተደጋጋሚ ይታያል፣ ዮሴፍ መንገሌ። በድንገት በባቫሪያ ተሸሽጎ የነበረው የማይታየው ሰው አንድ ነገር ተረዳ። ዓለም አልረሳውም፣ ተጎጂዎች አልረሱትም፣ ፍትህ አልረሳችውም። መንገሌ በቀላሉ የቀድሞ ወታደር ብቻ አልነበረም፣ የአሰቃቂው ግፍ ምልክት እንጂ። እጅግ ጨለማ የሆነውን የሳይንስ እኩይ ውድቀትና በደል የሚወክል ሰው በጀርመን ያለው ሕይወቱ አበቃ። አዲስ አህጉር ያስፈልገው ነበር፣ አዲስ ማንነት፣ አዲስ መጀመሪያ። መዳረሻው ደቡብ አሜሪካ፣ በተለይም አርጀንቲና። በሺዎች የሚቆጠሩ አውሮፓውያን አስቀድመው ሕይወታቸውን እንደገና መገንባት የጀመሩባት ሀገር፣ የድሮ ግንኙነቶች አሁንም ጠንካራ ሆነው የቆዩባት ሀገር፣ ተፈላጊው ናዚ አዘናጊ በሆኑ ማህበረሰቦች መካከል ሊሰወር የሚችልባት ሀገር። በ1949 ዮሴፍ መንገሌ ለሚቀጥሉት 30 ዓመታት መንፈስ የሚያደርገውን ጉዞ ጀመረ። ለዮሴፍ መንገሌ አውሮፓ ከእንግዲህ መኖሪያው አልነበረችም፣ ልዘጋበት የምትጠባበቅ እስር ቤት ነበረች። እያንዳንዱ ድንበር አደጋን ይወክላል። እያንዳንዱ የፍተሻ ጣቢያ ሊያጋልጠው ይችላል። እያንዳንዱ ጥያቄ ነፃነቱን ሊያበቃው ይችል ነበር። አንድ ወቅት በኦሽዊትዝ ውስጥ በሙሉ ባለስልጣንነት ይመላለስ የነበረው ሰው አሁን እንደ ተጠራጣሪና እንደ ተፈላጊ ወንጀለኛ ይጓዝ ጀመር። አዲስ ስም ተፈጠረ፣ አዲስ ማንነት፣ አዲስ ሕይወት። ዮሴፍ መንገሌ ሄልሙት ግሬጎር ሆነ። ከጦርነቱ በኋላ በነበሩ የስደተኞች መረቦች በኩል በተገኙ የሐሰት ሰነዶች አውሮፓን ለመልቀቅ ተዘጋጀ። የጉዞ መስመሩ በጥንቃቄ ታቅዶ ነበር። ጀርመን፣ ኦስትሪያ፣ ጣሊያን፣ የመጨረሻው መዳረሻ የጄኔዋ የባህር በር፣ ከዚያም ደቡብ አሜሪካ። ጉዞ አደጋ የተሞላበት ነበር። መንገዶቹ በስደተኞች የተጨናነቁ ነበር። ከነርሱ መካከልም የኦሽዊትዝ ተራፊዎች ነበሩበት። ያዩት ሰዎች፣ ሊለዩት የሚችሉ ሰዎች። አንድ አጋጣሚ ሁሉንም ነገር ሊያጠፋው ይችል ነበር። ነገር ግን እንደገና እድል ተከተለው። ጄኔዋ ደረሰ። የባህር ጉዞ አገኘ። በጁን 1949 በአትላንቲክ ውቅያኖስ በኩል ወደሚጓዝ መርከብ ተሳፈረ። ለ6 ሳምንታት በሐሰት ላይ ወደ ተገነባ አዲስ ሕይወት ተጓዘ። ቦነስ አይረስ 1949 የዕድሎች ከተማ፣ የስደተኞች ከተማ፣ የጀርመን ማህበረሰቦች በጥንካሬ ያደጉባት ከተማ። ለመስወር ለሚሞክር ሰው
ትክክለኛ ቦታ ነበረች። አርጀንቲና አስቀድማ በሺዎች የሚቆጠሩ የጀርመን ነዋሪዎች ነበሯት። በርካቶቹ ለድሮ የናዚ ርዕዮተ ዓለም የነበራቸውን ደጋፊነት ይዘው ቆይተው ነበር። በፕሬዝዳንት ጁዋን ፔሮን ስር የነበረው የፖለቲካ ሁኔታ ለአውሮፓውያን ፋሺስት ስደተኞች ምቹ ነበር። የቀድሞ የናዚ መኮንኖች፣ ተባባሪዎች፣ የጦር ወንጀለኞች ዳናቸውን አጥፍተው ደረሱ። አንዳንዶቹ ስራዎቻቸውን እንደገና ገነቡ። አንዳንዶቹ ንግዶችን ፈጠሩ። አንዳንዶቹ በግልጽ ይኖሩ ነበር። ያለፈው ታሪካቸው ቢከተላቸውም ያን ያህል በፍጥነት አልነበረም። በእነዚህ ማህበረሰቦች መካከል መንገሌን ለመርዳት ፈቃደኛ የሆኑ ሰዎች አገኘ። የቀድሞ የናዚ ግንኙነቶች ከሌሎቹ ጋር አስተዋወቁት። የወዳጅነት፣ የገንዘብና የጋራ ርዕዮተ ዓለም መረብ ጠበቀው። እንደ ጦር ወንጀለኛ ይታደን የነበረው ሰው በአርጀንቲና ውስጥ ሌላ ተራ የጀርመን ነጋዴ ሆነ። ነገር ግን ከበርካቶቹ ሌሎች የተለየ ነበር። ምክንያቱም ከተራ ተጠራጣሪና ተፈላጊ ወንጀለኞች በተለየ መንገሌ ገንዘብ ነበረው፣ ታላቅ ምኞትና ፍላጎትም። መጀመሪያ ላይ መንገሌ የሰዎችን ትኩረት ከመሳብ ተቆጥቦ በጥንቃቄ ይኖር ነበር። ሁሉንም ነገር ይከታተል ነበር። ነገር ግን በሂደት ራስን የማመን ስሜቱ ተመለሰ። ከቤተሰቡ ያገኘውን ገንዘብ ኢንቨስት አደረገ። ወደ ንግድ ዓለሙ ገባ። በኩባንያዎች ውስጥ ተሳታፊ ሆነ። ተጓዘ። ግንኙነቶችን መሰረተ። ተፈላጊውና ተጠራጣሪው ሐኪም ይገባኛል ብሎ ያመነበትን ህይወት እንደገና እየገነባ ነበር። የማህበራዊ ደረጃ ህይወት፣ ክብር፣ ተጽዕኖ፣ በባቫሪያ በህፃንነቱ ያገኘው የነበረው አይነት ልዩ መብት ለተወሰነ ጊዜ ሰመረለት። ከምድር ስር ባለው ቤት ውስጥ አልተሸሸገም ነበር። አልተራበም። እንደ ወንጀለኛ አልኖረም። ነጋዴ ነበር። የማህበረሰቡ አባል ሆነ። ያለምንም ፍርሃት በጎዳኖች ላይ መመላለስ የሚችል ሰው ሆነ። ነገር ግን አንድ ነገር የማይቻል ሆኖ ቀረ። ያለፈው ታሪኩ። ምክንያቶቹ በሺዎች የሚቆጠሩ ተራፊዎች የእርሱን ትዝታ ይዘው ይኖሩ ነበር። ከነርሱ መካከልም ፍለጋውን ለማቆም ያልሆነላቸው ሰዎች ነበሩ። ከጦርነቱ በኋላ አብዛኛው ሰው ወደፊት መራመድ ይፈልግ ጀመር። ነገር ግን አንዳንዶች መርሳትን፣ ሌላው የፍትህ ማጣት የበደል አይነት ነው ብለው አመኑ። ከነርሱ መካከል የናዚ አዳኞች ነበሩበት። ከነርሱ መካከል እጅግ ታዋቂ ከሆኑት አንዱ ሲሞን ቪዘንታል ነበር። እሱም ቢሆን ከሆሎካስት የተረፈ ነበር። ሕይወቱን በሙሉ ያመለጡ የናዚ ወንጀለኞችን ለማግኘት ሰጠ። ለእሱ ፍለጋው ስለ በቀል አልነበረም፣ ስለ ተጠያቂነት እንጂ። መንገሌ በዝርዝር ውስጥ ከነበሩት እጅግ አስፈላጊ ስሞች አንዱ ሆነ። ምክንያቱም መንገሌ የተለየ ነገር ይወክላል። ነፍሰ ገዳይ ብቻ አልነበረም፣ ሐኪም እንጂ። የመፈወሻ መሳሪያን ወስዶ ወደ ግድያ መሳሪያነት የለወጠ ሰው። ፍለጋው ቀጠለ። በጸጥታ፣ በትዕግስት፣ በድንበሮች መሃል፣ በአህጉራት መካከል። ነገር ግን ለዓመታት ምንም አይነት ስኬት አልነበረም። መንገሌ አሁንም ከፈላጊዎቹ ቀድሞ ይጓዝ ነበር። በ1956 መንገሌ ከዓመታት በኋላ መርማሪዎችን ያስደነገጠ ውሳኔ አስተላለፈ። እጅግ ተረጋጋ፣ በጣም ተረጋጋ። እውነተኛ ስሙን በመጠቀም በአርጀንቲና ወደሚገኘው የምዕራብ ጀርመን ኤምባሲ አመራ። ኦፊሻላዊ ሰነዶችን ፈልጎ ነበር። ፓስፖርት፣ የማንነቱን ዕውቅና። ከዓመታት ሽሽት በኋላ በቀላሉ እንደገና ዮሴፍ መንገሌ ለመሆን ጠየቀ። ይህ የማይቻል ይመስል ነበር። የሚፈለገው የናዚ ወንጀለኛ ወደ ኤምባሲ ገብቶ ራሱን ሲያጋልጥ። ነገር ግን ዓለም ተለውጣ ነበር። በርካታ የጀርመን ባለስልጣናት አሁንም ቢሆን የናዚን ያለፈ ታሪክ ከመጋፈጥ ይቆጠቡ ነበር። በጦርነቱ ወቅት ስላደረጓቸው ድርጊቶች መጠየቅ ምቾት የማይሰጥ ነበር። ዝምታ የተለመደ ነበር። ጥያቄው ጸደቀ። መንገሌ በራሱ ስም ሰነዶችን ተቀበለ። ተፈላጊውና ተጠራጣሪው ሰው እንደገና ኦፊሻላዊ ሆነ። ከዚያም ከተሸሸገበት ተመለሰ። ማንነቱ ከተመለሰለት በኋላ መንገሌ የንግድ እንቅስቃሴዎችን አስፋፋ። ከፍተኛ ኢንቨስትመንትም አደረገ። ከመድኃኒት አምራች ኩባንያዎች ጋር ግንኙነት መሰረተ። በምቾት ይኖር ነበር። ማርታን አገባ። ቤተሰቡ በዙሪያው እንደገና ተሰበሰበ። ለተራው ሰው ሩቅ አገር የሚኖር ተራ ሀብታም የጀርመን ቤተሰብ ይመስል ነበር። ነገር ግን ከተዘጋው በር በስተጀርባ እውነቱ የተለየ ነበር። ዓለም አሁንም እየፈለገው ነው። አንድ ክስተት ደግሞ ሁሉን ነገር ለወጠ። የቀድሞ ናዚዎችን ያስፈራ የነበረ ሰው፣ የሚሊዮኖች አይሁዶችን ማፈናቀልና ወደ ማጥፊያ ቦታዎች መላክን ያደራጀ ያሳለጠ ሰው፣ አዶልፍ
አይሽማን የእስራኤል የደህንነት አገልግሎት ሞሳድ አንድ ኦፕሬሽን ማዘጋጀት ጀመረ። በሕይወት ይፈልጉት ነበር። የፍርድ ቤት ችሎቶች እሱን አሉ። ሲይዙት የመንገሌ ትልቁ ፍርሃት ተመለሰ። አይሽማንን መያዝ ከተቻለ እሱም መያዝ ይችላል። የኦሽዊትዝ መንፈስ ከእንግዲህ የማይታይ አልነበረም። እንደገና እየታደነ ነበር። ለዮሴፍ መንገሌ ይህች ክስተት ሁሉን ነገር ለወጠችው። ሜይ 1960 ቦነስ አይረስ አዶልፍ አይሽማን የተባለ የቀድሞ የኤስኤስ መኮንን ከአርጀንቲና ጎዳናዎች ተሰወረ። ለዓመታት አይሽማን በጸጥታ ይኖር ነበር፣ ይሰራ ነበር። የተለመደ የዕለት ተዕለት ሕይወትን መስርቷል። ደህንነቱ የተጠበቀ እንደሆነም አምኗል። ነገር ግን እውነት አልነበረም። የእስራኤል የደህንነት ወኪሎች ዱካውን አገኙት፣ ተከተሉት፣ ያዙት። ዓለም ተደነቀ። የጅምላ ግድያ መሐንዲስ የሆነ ናዚ በሕይወት ተያዘ። ወደ እስራኤል ተወሰደ። ችሎት ፊት ቀረበ። ወንጀሎቹንም እንዲያስረዳ ተገደደ። ለመንገሌ መልእክቱ የሚያስፈራ ነበር። ሞሳድ የናዚ ተጠርጣሪዎችና ተፈላጊዎችን ፍለጋ አርጀንቲና በደረሰበት ወቅት ከአይሽማን በላይ የሆነ ነገር ይፈልጉ ነበር። ዮሴፍ መንገሌ ግን ረፍዶባቸው ነበር። መንገሌ አስቀድሞ ቦታ ቀይሯል። እንደገና ወደ ሌላ ሀገር አመለጠ። ወደ ሌላ ማንነት፣ ሌላ መስወር። ከኦሽዊትዝ ያመለጠው ሰው እንደገና አመለጠ። በዚህ ጊዜ ወደ ጥልቅ መሸሸጊያ ገባ። ከፍተኛ መጠራጠርና ስጋት የዘውትር አጋሩ ሆነ። ማንንም አያምንም ነበር። እያንዳንዱ ባዕድ ሰው ጠላት ሆነበት። እያንዳንዱ ያልተጠበቀ ድምፅ ማስጠንቀቂያ ሆነበት። አንድ ወቅት የሺዎችን ሕይወት ይቆጣጠር የነበረ ሰው በፍርሃት ይርድ ጀመር። መንገሌ ወደ ፓራጓይ ሸሸ። ሀገሪቱ የጀርመን የዘር ሐረግ ባለውና ከጀርመን ማህበረሰቦች ጋር ግንኙነት በነበረው አምባገነኑ አልፍሬድ ስትሮስነር ትመራ ነበር። ለመንገሌ ፓራጓይ ፍጹም ቦታ መስላ ታየችው። ዜግነቱ ሊጠብቀው የሚችልበት ቦታ፣ ተፈላጊ ወንጀለኛን አሳልፎ መስጠት የማይታሰብበት ቦታ። በ1959 የፓራጓይን ዜግነት አገኘ። ከዓመታት በኋላ ለመጀመሪያ ጊዜ ዘላቂ ደህንነት ያገኘ መሰለው። ነገር ግን ዓለም እየተለዋወጠች ነበር። የናዚን ያለፈ ታሪክ ወደ ጎን ማለት የማይቻል እየሆነ መጣ። ተራፊዎች ዝም ብሎ አልተቀመጡም። ሰነዶች ይወጡ ጀመር። ወጣቱ ትውልድ መልስ ይፈልግ ጀመር። መንገሌ ከእንግዲህ የጠፋ ወንጀለኛ ብቻ አልነበረም፣ የናዚ ምልክት እየሆነ ነበር። እጅግ ጨለማ የሆነውን የናዚን የሕክምና ገጽታ የሚወክል ስም። በመጨረሻም መንገሌ እንደገና ቦታ ቀየረ። በዚህ ጊዜ ብራዚል፣ ሌላ ትልቅ የጀርመን ማህበረሰብ ያላት ሀገር፣ በስደተኞችና ድብቅ በሆኑ ግንኙነቶች መካከል ሊሰወር የሚችልበት ቦታ። አንድ የቀድሞ የናዚ ደጋፊ አዲሱን ማንነቱን ለማመቻቸት ረዳው። መንገሌ እንደገና ሌላ ሰው ሆነ። የስዊዘርላንድ ስደተኛ፣ ገበሬ፣ ጭምት ሰው። ለውጡ ተጠናቀቀ። ታዋቂውና አሰቃቂው የኦሽዊትዝ ሐኪም አሁን ከተራ ሰዎች ጋር ይኖር ነበር። ነገር ግን በውስጡ ምንም ሰላማዊ ነገር አልነበረውም። ሐሳቦቹን በሰነድ ያስቀምጥ፣ ማስታወሻዎቹን፣ ደብዳቤዎችን ይጽፍ ጀመር። እነዚያ ጽሑፎች ደግሞ የሚያስደነግጥ ነገር ገለጡ። ራሱን ጭካኔ እንደተሞላበት አውሬ አላየውም። ታሪክ እውነተኛ ማንነቱን አልተረዳውም ብሎ አመነ። ወንጀሎቹን እንደ ሳይንሳዊ ሥራ ገለጻቸው፣ እንደ ምርምር፣ ለላቀ ዓላማ እንደተከፈለ መስዋዕትነት። ክፋትን ለራስ አሳምኖ ማቅረብ የሚችልበት ችሎታ ከሰው ልጅ ተፈጥሮ እጅግ የሚያስፈሩ ክፍሎች አንዱ ሊሆን ይችላል። ምክንያቱም መንገሌ ከዓለም ብቻ አልነበረም የተሸሸገው፣ ከእውነትም ጭምር እንጂ። ለዓመታት በመንገሌ ዙሪያ የነበሩ ሰዎች ምስጢራዊ የጀርመን ሰው እንደሆነ መጠራጠር ጀመሩ። ነገር ግን በሂደት አንዳንዶቹ እውነቱን አወቁ። በመካከላቸው የሚኖረው ሰው ነኝ የሚለው ሰው አልነበረም። ዓለም የምታድነው ዮሴፍ መንገሌ ነበር። የኦሽዊትዝ ሐኪም፣ የሞት መልአክ። ማንነቱን ያወቁት ሰዎች ምርጫ ገጠማቸው፣ እሱን ማጋለጥ ወይም መጠበቅ። ብዙዎቹ ዝምታን መረጡ። በገንዘብ ረድቷል፣ በፍርሃት አስሯቸዋል። የቆየ ወዳጅነታቸው ረዳው። መንገሌ በነፃነት ቆየ። ነገሩ ሲቆይ ግን ነፃነት ዋጋ ይዞ መጣ። ከጊዜ ወደ ጊዜ እየተገለለ መጣ። የህዝብ ቦታዎችን ይሸሽ ጀመር። ፎቶግራፎችን ይፈራ፣ ባዕድ ሰዎችንም ይሸሻል። ታሪክ ይደርስብኛል ብሎ ይፈራ ያዘ። በ1970ዎቹ የናዚ አዳኞች ፍለጋቸውን ቀጠሉ። አዳዲስ መረጃዎች ወጡ።
የድሮ ሰነዶች እንደገና ብቅ አሉ። ምስክሮች ወደፊት መጡ። ፍለጋው እንደገና ተስፋፋ። ነገር ግን ጊዜው እያለቀ ነበር። በዓመታት ጭንቅ የመንገሌ ጤና እየተጎዳ ሄዶ ፍርሃትና መገለል ለውጠውት ነበር። ኃያሉ የኤስኤስ ሐኪም አሁን ያረጀ ተጠራጣሪና ተፈላጊ ወንጀለኛ ብቻ ሆኖ ቀረ። ዓለም አሁንም በሕይወት ይፈልገው ነበር፣ ለበቀል ሳይሆን ለፍትህ። ነገር ግን ታሪክ ማንም ወዳልጠበቀው ማጠቃለያ መራ። በ1970ዎቹ ማጠቃለያ ላይ ዮሴፍ መንገሌ የራሱ እስረኛ ሆኖ ነበር። ከ30 ዓመታት በላይ ፍትህን አምልጦ ቆየ። ግን ያገኘው ነፃነት እርሱ ያሰበው አይነት ነፃነት አልነበረም። ወደ ጀርመን መመለስ አልቻለም። በግልጽ መኖር አልቻለም። በዙሪያው ያሉትን ሰዎች ማመን አልቻለም። እያንዳንዱ ቀን ያንን ጥያቄ ይዞ ይመጣ ነበር። የመሸሸጊያ ቦታዬ ታውቆ ይሆን? አንድ ወቅት በኦሽዊትዝ ውስጥ በሙሉ እምነት ይመላለስ የነበረ ሰው አሁን በጥንቃቄ በማይታይ ሁኔታ ውስጥ ይኖር ጀመረ። የሰዎችን ትኩረት ከመሳብ ተቆጠበ። የተለመደ የዕለት ተዕለት እንቅስቃሴዎቹንም ለወጠ። ስለ ፎቶግራፎች አብዝቶ ይጨነቅ ጀመረ። ያልተጠበቁ እንግዶችን የሚፈራና የሚሸሽ ሆነ። ታላቁ መሳሪያው ሁልጊዜም ቢሆን ሚስጥራዊነቱ ነበር። ነገር ግን ሚስጥራዊ ሆኖ መቆየት የማይቻል እየሆነ መጣ። እጅግ አስገራሚ ከሆኑት አጋጣሚዎች አንዱ የተከሰተው በ1977 ነበር። የመንገሌ ልጅ ሮልፍ ብራዚል ውስጥ የሚገኘውን አባቱን ለመጎብኘት ወሰነ። ለበርካታ አስርት ዓመታት እንደ ባዕድ ሰዎች ኖረው ነበር። ሮልፍ ያደገው ከጦርነቱ በኋላ ስለጠፋው አባቱ ጥቂት ነገር ብቻ እየሰማ ነበር። በመጨረሻ ከአባቱ ጋር ፊት ለፊት ተገናኘ። ነገር ግን ስብሰባው የይቅርታና የእርቅ ስብሰባ አልነበረም። ከታሪክ ጋር የተደረገ የፊት ለፊት መጋፈጥ ሆነ እንጂ። ሮልፍ ስለ ኦሽዊትዝም ጠየቀ፣ ስለ ሙከራዎቹ፣ ስለ ወንጀሎቹ። መንገሌ ግን ወንጀሎቹን አስተባበለ። እኔን አልተረዳችሁኝም ብሎ ተከራከረ። ታሪክ ተጣሞ ቀርቧል ብሎ ተናገረ። ያደረገውን ነገር ለማሳመን ሞከረ። ለልጁ ግንኙነቱ እጅግ አሳዛኝና አሰቃቂ ነበር። ምክንያቱም የሚያወራው ከባዕድ ሰው ጋር አልነበረም፣ ከአባቱ ጋር እንጂ። እጅግ አሰቃቂና ለማመን ከሚከብድ ሙከራ ጋር እጁ አለበት ከተባለ ሰው ጋር። ሮልፍ አባቱን ሳያጋልጥ ወይም ሳይጠቁም ሄደ። ነገር ግን ቆይታቸው አንድ አስፈላጊ ነገርን ገለጸ። ከአስራዎቹ ዓመታት በኋላ እንኳን መንገሌ አሁንም ኃላፊነትን ለመቀበል ፈቃደኛ አልነበረም። ፌብሩዋሪ 1979 ብራዚል። የበጋው ሙቀት እጅግ ጽኑ ነበር። ዮሴፍ መንገሌ በርቲዮጋ በምትባል የባህር ዳርቻ ከተማ ተጓዘ። እዚያ የሄደው ለመዋኘት ነበር። ቀላል እንቅስቃሴ፣ ተራ ቀን። ከዚህ በፊት ብዙ ጊዜ ያደርገው ነበር። ነገር ግን ይሄኛው ጊዜ የተለየ ሆነ። ውሃ ውስጥ እያለ የአንጎል ደም ማነስ ስትሮክ አጋጠመው። ከዚያም የልብ ህመም፣ ሀርት አታክ። ምንም አይነት አስደናቂ አያያዝ አልነበረም። ምንም አይነት የፍርድ ቤት ችሎት አልነበረም። ምንም አይነት የመጨረሻ እምነትና ቃል አልነበረም። ተጎጂዎች ፊት ለፊት አልተጋፈጡትም። ከዓለም ለ30 ዓመታት ያመለጠው ሰው በጸጥታ ሞተ። በ67 ዓመቱ የሞት መልአኩ ተወገደ። ነገር ግን ዓለም ይህንን ገና አላወቀም። መንገሌ በሌላ ስም ተቀበረ፣ በሌላ ማንነት፣ በሌላ ሐሰት። እውነቱን የሚያውቁት ሰዎች ዝም አሉ። ለዓመታት ዓለም እርሱን መፈለጉን ቀጠለ። የናዚ አዳኞች የሐሰት ጥቆማዎችን ተከተሉ። መንግስታት ወሬዎችን መረመሩ። ጥያቄው አሁንም አልተመለሰም ነበር። ዮሴፍ መንገሌ በሕይወት አለ ወይስ ለዘላለሙ ተሰውሯል? ምስጢራዊነቱ እየጨመረ ሄደ። አንዳንዶች በሌላ ሀገር ተሸሽጎ ይኖራል ብለው አመኑ። ሌሎች ደግሞ ሙሉ በሙሉ አምልጧል ብለው አሰቡ። የክፋት ምልክት የሆነው ሰው በዚህ ጊዜ መንፈስ ሆኖ ነበር። በ1985 ሁሉም ነገር ተለወጠ። ተጽዕኖ እየጨመረ መጣ። የሆሎካስት ተራፊዎች ምላሾችን ጠየቁ። ዓለም ማወቅ ፈለገ። ዮሴፍ መንገሌ የት ነበር? አሁንም በሕይወት አለ? የጀርመን መንግስት ምርመራውን አጠናከረ። ባለስልጣናት የገንዘብ ግንኙነቶችን ተከተሉ። የድሮ ግንኙነቶችን መረመሩ። በመጨረሻም አንድ ፍንጭ አገኙ። ደብዳቤዎች፣ ሰነዶች፣ እውነቱን የገለጡ መረጃዎች። መንገሌ አላመለጠም። ከዓመታት በፊት እንደሞተ ደረሱበት። የአስክሬኑ ቅሪቶች ብራዚል ውስጥ ተገኙ። መቃብሩ ተከፈተ። ዓለምም ውጤቱን በጉጉት ተጠባበቀ። ፈተናው የአስክሬኑ ቅሪት የመንገሌ መሆኑን ማረጋገጥ ነበር። ባለሙያዎች ቅሪቱን መረመሩ።
የአጥንት አወቃቀሩን፣ አጽሙን፣ ጉዳቶቹን፣ የሕክምና ሰነዶቹን፣ የታሪክ ማስረጃዎቹን እያንዳንዱን ዝርዝር ነገር ተነጻጸረ። በመጨረሻም የፎረንሲክ ባለሙያዎች ማጠቃለያ ላይ ደረሱ። የአስክሬኑ ቅሪት ዮሴፍ መንገሌ ነው። በዓለም ደረጃ እጅግ በጣም ይፈለግ የነበረው የናዚ ሐኪም ከሞተ ዓመታት ተቆጥረው ነበር። ፍለጋው አበቃ። ነገር ግን አንድ ነገር ጎሎ ነበር፣ ፍትህ። ምክንያቱም መንገሌ በዳኛ ፊት ፈጽሞ አልቀረበም። ፍርድ ቤት ውስጥ ጥያቄዎችን ፈጽሞ አልመለሰም። የፍርድ ውሳኔም ፈጽሞ አልተሰማም። ዓለም ያደረገውን ነገር እንዲጋፈጥ ለማስገደድ ከመቻሉ በፊት ሞተ። ዮሴፍ መንገሌ ታሪክ የአንድ ሰው ታሪክ ብቻ አይደለም። ዕውቀትና ብልሃት ሞራልን ሲያጡ ምን እንደሚከሰት የሚያሳይ ማስጠንቀቂያ ነው። ሳይንስ ሰብአዊነትን ሲያጣ፣ ታላቅ የመሆን ምኞትና ፍላጎት ከርህራሄ በላይ አስፈላጊ ሲሆን፣ መንገሌ አውሬ ሆኖ አልተወለደም። አውሬ የሆነው በመረጣቸው ምርጫዎቹ ነው። በሐሳቦች፣ በስርዓቶች፣ ጥላቻ የመንግስት ፖሊሲ እንዲሆን በፈቀደ ማህበረሰብ ምክንያት ስሙ ከኦሾቲዝም ጋር ለዘላለሙ ተያይዞ ይኖራል። ከተጎጆቹ ጋር የሰው ልጅ የበላይና የበታች አለው ብሎ የማመን አደጋን ያሳያል። ዓለም ለበርካታ አስርተ ዓመታት ፈለገው። ነገር ግን ትልቁ ጥያቄ መንገሌ ማምለጡ ብቻ አይደለም። አንድ የሰለጠነ ማህበረሰብ እንደርሱ ያለ ሰው ያሻውን እንዲፈጽምና ድርጊቶቹ እንዲስፋፉ ምን ያህል ቢቀለው እንደፈቀደ እንጂ። ምክንያቱም ታሪክ ወንጀሎቹን የፈጸመው ማን ነው ብሎ ብቻ አይጠይቅም። ዓለም ይህ እንዲሆን እንዴት ፈቀደ ብሎም ይጠይቃል።